እግዚአብሔር የተመሰገነ ይሁን ድሮ አንድ ኩራት የሚል መዝሙር ነበር አሁን ተውለው እና ጓደኛችን ኩራት የሚል መዝሙር ስንዘምር አትዘምሩ ይሄንን ይላል ለምን ይሄ ትዕቢት ነው እና ይሄ ትዕቢት አይደለም በጌታ እንኮራለን እግዚአብሔር ይባረክ እስቲ በጌታ እንኮራለን በሉ በጌታ እንኮራለን ዛሬ በጣም የሚገርማችሁ ሰዎች ይሞቱብናል በቅርብ ያሉ ይሞቱብናል ሳናቅ ቀድሞ ይሄዳሉ በቃ መስማት ማልፈልገው ነገር እኔ እሰማለሁ መስማት የማይገባኝ ነገር ካኪም እሰማለሁ ምን ይሻላል ይሄንን ነገር ሳስብ እግዚአብሔር የሰጠኝን ቃል የሚያበረታታ ቃል እግዚአብሔር ይባረክ ተስፋ የሚሰጥን ቃል እኔ የጻፍኩት ድሮም የተጻፈውን ቃል አብረን እንካፈላለን ሁላችንም ሁለተኛ ጴጥሮስ መልእክት እናለን ሁለተኛ ጴጥሮስ መልእክት ሁለተኛ ጴጥሮስ መልእክት በጣም ብዙም አይደለም አንድ ገጽ ላይ ነው ያለው ትንሽ ነው የምታርፉት በአንድ ፔጅ ሁለት ፔጅ ላይ ነው ያለው ገጽ በድሮ መጽሐፍ 210 ነው 210 210 በድሮ መጽሐፍ መጽሐፍ ቅዱስ ከሌላችሁ መጽሐፍ ቅዱስ መግዛት ትችላላችሁ አለን እዚህ ስቶር እሺ እንደዚህ ይላል በጌታችን በኢየሱስ ክርስቶስ ስም አነባለሁ ምዕራፍ 1 ቁጥር 1 እያልኩኝ ይቀጥላለሁ ምዕራፍ 3 ነው ግን የምናነበው ምዕራፍ 1 ቁጥር 1 የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ እንደኛ አይነቶች ማለት ነው ይሄን ክብር ላገኙ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራን በማወቅ ለሕይወትና እግዚአብሔርን ለመምሰል ለእውነተኛ መንፈሳዊ ሕይወት ነው ይሄ ማለት በአዲሱ መደበኛ ትርጉም ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይዛላችሁ ሰላምታው ራሱ እኛ ደህና ነው ወይ ደህና አደርክ ወይ እንደምንለው አይደለም ሰላምታው ራሱ ደውለን የእግዚአብሔር ሰላም ጸጋ ይብዛልህ ማለትና ደህና ነህ እንደምን አደርክ ይለያያል እንደዚህ ክቡር ሰላምታ ነው ወደ ታች እንወርዳለን ቁጥር 12 ስለዚህ እነዚህ ነገሮች ከላይ ለመንፈሳዊ እድገት የሚጠቅሙትን ነገሮች ነው ስለዚህ እነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለው እውነት ምንም ብትጸኑ ስለነዚህ ዘውትር እንዳሳስባችሁ ቸላለም አልተውም አሁንም ሰብካለሁ እሁድም ሰብካለሁ ማክሰኞም ሰብካለሁ እንደማለት ነው ስለምትረሱ ሁሉ ጊዜም በዚህ ማደሪያ ሳለሁ በማሳሰቢያ ላነቃችሁ የሚገባ ይመስለኛል ለምን ጌታችን ኢየሱስ ክርስቶስ እንዳሳወቀኝ ወይም እንዳመለከተኝ ከዚህ ማደሪያ መለየቴ ፈጥኖ እንዲሆን አውቃለሁና ከመውጣቴም በኋላ እነዚህ ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ልሞት ነው በሌላ ንግግር በጣም ፖላይት የሆነ ንግግር ነው እና ከዚህ ማደሪያ ሊሄድ ነው ከመሄደ በፊት ግን ልምከራችሁ እምነግራችሁ ነገር አለ ምዕራፍ 2 በጊዜው ስለነበሩ ዘባቾች በክርስቶስ ላይ ለምሳለቁ ስካውፈር ስለሚባሉ ይናገርና መልእክት ያለው ምዕራፍ 3 ወዳጆች ሆይ በደም ያዙልኝ መጽሐፍ የምጽፉ መጽሐፍ ቅዱስ ያላችሁ ሃይላይት አርጉ ምላችሁን ቦታ ነከነካ ያረጋችሁ ወዳጆች ሆይ የመጽሐፍ ነው ወዳጆች ሆይ አሁን የምጽፍላችሁ መልእክት ይቺ ሁለተኛይቱ ናት በቅዱሳን ነቢያት ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችሁትን የጌታንና የመድኃኒታችንን ትእዛዝ እንድታስቡ ኢምፖርታንት ነች ለኔ እንድታስቡ በሁለቱ እያሳሰቧችሁ ቅን ልቦናችሁን አነቃቃለሁ 3 በመጨረሻ ዘመን እንደራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንድመጡ ይህን በፊት እወቁ ምዕራፍ 2 ላይ የተናገረ ነገር ነው ይሄ እነርሱም
የመምጣቱ የተስፋ ቃል ወዴት ነው? የአባቶች ነው። አባቶች ከሞቱበት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። ቁጥር 5 ሰማያት ከጥንት ጀምሮ ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና አያምኑም ነው። በዚህ ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል ለእሳት ቀርተዋል። አንድ አንቀጽ አለ በድሮ መዝበኛ ትርጉም 8 ቁጥር እናንተ ግን ወዳጆች ሆይ ለሁለተኛ ጊዜ ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመት እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አንድ ላይ በሉ እስኪ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለናንተ ይታገሳል። 10 ቁጥር የጌታው ቀን ግን ያም ይሁን እንጂ እንደ ሌባ ሆኖ ይመጣል። በዚያ ቀን ማስመር ትችላላችሁ። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገው ሁሉ ይቃጠላል። 12 እና 13 ይህን ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁ እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። የእግዚአብሔር ቀን ምትለውን ማስመር የምትፈልጉ ሰዎች ስለዚያ ቀን አሁንም ሌላ ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። የፈለጋችሁትን አስምሩ እሱ ጋር 14ኛ ቁጥር ስለዚህ ሌላ እንደገና ወዳጆቼ ሆይ ይህን እየጠበቃችሁ ያን ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እንዲህም የተወደደ ወንድማችን ጳውሎስ ደግሞ እንደ ተሰጠው ጥበብ መጠን ጻፈላችሁ። በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሰዎች ሌሎችን መጻሕፍትን እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ፣ ዘባቾቹ ማለት ነው። እንግዲህ ሌላ አሁንም ለአራተኛ ጊዜ ወዳጆች ሆይ እግዚአብሔር ይባረክ። ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ። ለእርሱ አሁንም እስከ ለዘላለም ቀን ድረስ ክብር ይሁን፣ አሜን። እግዚአብሔር የተባረከ ይሁን። በነገራችን ላይ ደብዳቤ ሲጻፍ አንድ ደብዳቤ ነው እንጂ አሁን ምዕራፍ 1 ምዕራፍ 2 እየተባለ እኛ ምዕራፍ 1ን እንደምንተው ምዕራፍ 1ን አንብበን ምዕራፍ 2ን እንደምንተው አይደለም። ስንቀመጥ ወጥ የሆነ ማንበብ በጣም ጥሩ ነው የሚሆነው። እንደምታውቁት የዚህ ጸሐፊ ሐዋርያ ጴጥሮስ አይደለም። ሐዋርያ ጴጥሮስ ራሱ ሰው ሁሉ ጌታ ይመጣል ብሎ ሞቅ ብሎት በነበረ ጊዜ ነው አይደለም። አሁን አይደለም የሚመጣው ብቻም ሳይሆን እኔም ራሴ ሊሄድ ነው። እነ ሐዋርያ ጳውሎስ ጌታ ይመጣል ብሎ መልእክት ሰጧቸው። እነሱም እየሄዱ ነው ተራ በተራ። ሐዋርያው ጳውሎስ መልእክቱን ጽፎ ጌታ ይመጣል፣ እኩል ነው የምንሄደው፣ የሞቱት ይነሳሉ፣ እኛ አብረን ሆነ እንሄዳለን የሚለውን ጽፏል። አሁንም እኔም አሳስባለሁ
ያለ ነው ሐዋርያው ጴጥሮስ ከጨለማ የወጣ ጨለማ ውስጥ የነበረ እግዚአብሔር ሕይወት የሰጠው ገሊላ አካባቢ የነበረ በአሕዛብ ጨለማ ውስጥ ከነበረ አካባቢ በቃ ደቀው ከሚኖሩበት አካባቢ የወጣ ሰው ነው አንድ ስላይድ ብቻ ነበርኝ አሮኖ ከተመቸና ሐዋርያው ጴጥሮስ ከየት አካባቢ እንደወጣ የሁሉም ነገዶች በግልጽ የማይታወቅ ቢሆንም ሰዎች በጣም ብዙ ጥናት ያደረጉ ካሉበት አካባቢ እያዩ ይሄ የዚህ ነገድ ነው ይላሉ ይሄ ነው ይሄ እችኛው አካባቢ የንፍታሌም ነገድ እዚህ አይታችሁት እንደሆነ ንፍታሌም ነገድ ያለበት ነው ምዕራፍ 9 ቁጥር 1 ላይ ምን ይላል ነገር ግን ተጨንቆ የነበሩ ከእንግዲህ ተስፋቢስ አይሆኑም በቀደመው ዘመን የዛብሎንና የንፍታሌም ምድር አዋረደ በሚመጣው ዘመን ግን ከዮርዳኖስ ማዶ በባህር መንገድ አጠገብ ያለውን የአሕዛብን ገሊላ ያከብራል ንፍታሌም ከሰፈሩ ነገዶች መካከል አንዱ የ12ቱ ነገድ ነው ብዙ ጊዜ ጴጥሮስም ይሁን አንዱ የዚህ አካባቢ ቴንክ ዩ ሶ ማች በጣም ነው መሰግነው እና ንፍታሌም ነገድ ያለበት አካባቢ ነው አይታችሁት እንደሆነ ገሊላ ያው እዚህ ነው ያለው ግን እዚህ አካባቢ ጨለማ አለ እዚህ አካባቢ የማይመሽ ነገር አለ ብሎ ነው የሚለው ግን ደግሞ ይሁን እንጂ ለምንድን ነው እንደዛ የተባለው በዚህ አካባቢ የሶሪያ ህዝብ የአሶር ህዝብ ሁሉ ጊዜ እየመጡ አገሪቱን ያስጨንቁ የነበሩ ሰዎች እዚህ እንደምታውቁት ሶሪያ አሁን የምናውቀው ሶሪያ ነው አሶሪያም ሩቅ አይደለም እየመጡ ንፍታሌምን ዛብሎንን አሁን ዛብሎን የተባለው ይሄንን አካባቢ እዚህ አካባቢም ደግሞ ስለሚፈልጉት ውሃውንም ስለሚፈልጉት ያስጨንቋቸዋል ጭንቅ ነው ኑሮ አካባቢው ጭንቅ ነው ጌታ ኢየሱስ ክርስቶስ ራሱ ቤተክርስቲያንን የገሃነም ደጆች አይችሏትም ብሎ ትንቢት ተናገረው እዚህ ጨለማ ውስጥ ነው ይሄ ጨለማ በጣም የቀረበ ነው አሁን ስዕሉ እንትኑ ማፑ ቀጥ ብሎ ቆመ እንጂ መሬት ላይ ቢሆን ኖሮ እዚህ አካባቢ ያለው ሶሪያ ነው እዚህ አካባቢ ያለው ደግሞ አሶር ነው እና እዚህ አካባቢ የነበረ ሰው ነው ድቅድቅ ጨለማ ሁሉም ቦታ ድቅድቅ ጨለማ ነው መጽሐፍ ግን ይሄንን ድቅድቅ ጨለማው ስላሉት ብርሃን ይወጣል ከተባለው አካባቢ የመጣ ሰው ነው ይበቃናል በጣም ነው ማመሰግነው እግዚአብሔር ይባርካችሁ ከዛ የመጣ ነው ከዛ አካባቢ የተጠራ ነው ብዙም የተማረም አይደለም እግዚአብሔር ግን ሕይወቱን የነካ ከተነካም በኋላ ከሱ ጋር እንኳን ከጌታ ጋር ሆኖ ራሱ ተለዋዋጭ የሆነ ሕይወት የነበረ ሰው ነው ግን ደግሞ ትንሳኤን በሕይወቱ ካገኘ በኋላ እግዚአብሔር የቀባው ብዙ ሰዎችን እንደሱ ጨለማ ውስጥ የነበሩትን ሰዎች በፖለቲካ ምክንያት ችግር ውስጥ ያሉትን ሰዎች ሁሉ ያመጣ ወንጌል የሰበከ ብዙ ሺዎች የመጣ ሰው ነው ጴጥሮስ ሲገደሉ እንኳን ብዙ ታሪክ እንደምናገር እንደ ጌታ አይደለም ተዘቅዝቃችሁ ብሎ አሟሟቱ እንኳን ጥሩ ያልሆነ አሟሟት ግን ክብር ነው ብሎ እሱ ሊሄድ ነው ብሎ የገለጸው ነው ሮማ ገር ውስጥ ወገኖቼ ሆይ ይሄ ሰውዬ ነው የሚመክረን ይሄ ሰውዬ እንደኛ ወይ 5 ዓመት 3 ዓመት 4 ዓመት የኖረ ሳይሆን አብሮ ከጌታ ጋር የነበረ ጌታ ሲሄድም ያየ ማለት ነው የማርቆስ ወንጌል ሲጻፍ የሱ ኢንፑት በጣም ትልቅ ነው ብዙ ሰዎች በስሙ የማይፈልጉ ጽፎችን ሁሉ ፕሮዲዩስ አድርጓል ዛሬ እንደገና እንደምታውቁት ጴጥሮስ በሱ ቤተክርስቲያን ብዙ ቦታ ተጠርቶ የለ ብዙ ቦታ በቃ ጴጥሮስ እና ይሄ ሰውዬ ነው የሚመክረን ምክሩን መስማት ትልቅ ነው የሚሆነው ማለት ነው እግዚአብሔር ይባርክ ይሄ ሰው ነው የሚነግረን ይሄ ሰው እየመከረን ነው ይሄ ሰው እንዲህ ነው በዚህ ዘመን ምን ኖረው ወገኖች ሆይ ቅድም እንዳልኳችሁ የሚገጥሙን ነገሮች በየጊዜው የሚገጥሙን ነገሮች ቻሌንጅ ያደርጉናል እኮ ጸልየን እግዚአብሔር አምላክ ሆይ ዳነ ወይ ስንል ሳይሆን ይቀራል ቻሌንጅ ነው እግዚአብሔር አምላክ ይሄ ሰው ይሄ ነገር እንዲህ ሆነ ብለን ስንል ሳይሆን ይቀራል ግን ታዲያ እኛ ተስፋችን ምንድነው እግዚአብሔር ይባረክ ማራናታ ብለን ተመልሰን ደግሞ እንዳንል ያደርገናል ማራናታውን ለነገሩ እኛ ማራናታ የምንለው እንደሚመስለኝ ስመረን ነው መሰለኝ ይሄ ላይፍ አሁንስ በቃኝ ማራናታ ምርር ስላችሁም ባልሆነ ያልከለክላችሁም
ግን ማራናታ ሁሉ ጊዜ ነው እስኪ ማራናታ በሉ ሁሉ ጊዜ ነው አልጋ ላይ ማራናታ ነው መንገድ ላይ ማራናታ ነው ስንጠላላ ማራናታ ነው ሳይመሽ ሲቀርም አንድ ላይ ማራናታ ነው አንድ ጊዜ አንድ እህት ባለቤቴ ታመመ አለች እሺ ሳባራ መታውት ልሞት ቀርቧል ልሞት መታውት እሺ ተመለስ አልኩት እሺ ለምን ልጆችን ትተህ ብቻህን ላሳድግ ነው እንዴ ወይስ ልጅ ሰውየው እንዲመለስ ነው ፖይንቱ ግን ለነገሩ ተሳክቶላት ተመለሰ ግን ለምንድነው ጌታን የምንፈልገው ለምንድነው ከሱ ጋር መጣበቅ የምንፈልገው ለምንድነው ማራታን የምንፈልገው ይሄ መጽሐፍ በባጭሩ የጌታ ቀን ሁለት ገጽታዎች ስላሉት የሚያበረታታና የሚያስጠነቅቅ የሚመክር መልእክት ነው ይሄ ነው አለቀ የጌታ ቀን የእግዚአብሔር ቀን መለያያ በብሉይ ኪዳንም የታወቀ ነው የእግዚአብሔር ቀን እግዚአብሔር ራሱ ቀን አለው አይደል የክርስቶስ ቀን የሰንበት ዕረፍት የዕረፍት ቀን የአምልኮ ቀን ያክብር ሁሉ አለ እነዚህ የተባሉት ይሄ ቀን ሁሉ ሁለት ገጽታ አለው ሁለቱ ገጽታ ይሄ ነው ሁለቱ ገጽታ ምንድነው ከጌታ ጋር ለሚኖሩ ሰዎች የደስታ ከሱ ጋር መገናኙበት የእውነት ማራናታ ያሉበትን ያጨበጨቡ ከሱ ጋር የሚያመልኩበት እግዚአብሔር ይባረክ ዛሬ ፊታችንን የሚያጨማድድ ነገር ከኛ ላይ ይሄዳል ዛሬ ፍርሃት ከኛ ላይ ይሄዳል እግዚአብሔር ይባረክ ከጌታ ጋር ያኔ የናፈቁትን ጌታን የሚያኩበት የክርስቶስ ቀን የእግዚአብሔር ቀን ግን ደግሞ በሁለተኛው ገጹ እነዚህ ዘባቾች ለፍርድ የሚጠብቁበት ፍርዳቸውን የሚያገኙበት ቀን ነው የጴጥሮስ መልእክት ሁለተኛው ይሄ ነው በቃ ይሄንን ነው እኔ ያብራራው የሚሄደው ያንን የከበረ ቀን ያንን ክቡር ቀን ያሰብን በድል እንድንኖር ነው የኔ ጸሎቴ ያየን እንሄዳለን መጀመሪያ ላይ ጴጥሮስ 18 ቁጥሮች ናቸው ያሉት አይደል 18 በዚህ ምዕራፍ ላይ 18 ቁጥሮች ናቸው አጠቃላይ ደግሞ 61 ቁጥር ነው እስኪ በመኪናችሁ ስትሄዱ ያንብብና በጣም ትንሽ ደቂቃ ነው የሚወስደው ያንብብ ትንሽ ነው ማለት ነው የመጀመሪያዎቹ 7 ቁጥሮች የሚናገረው የመነቃቃትና ማሳሰብ ያነቃቃናል ያሳስበናል ጴጥሮስ ሐዋርያ ጴጥሮስ ያነቃቃናል ያሳስበናል ምንድነው የሚያሳስበው ወዳጆች ሆይ ይህ አሁንም ልጽፍላችሁ ሁለተኛው መልእክት ነው ሁለቱም መልእክቶች የጻፉላችሁ ቀን ልቦናችሁን እንድታነቃቁ ለማሳሰብ ነው ልባችሁ ቀኑን ልባችሁ የተነቃቃዩን መነቃቃት ዛሬ ሞቲቬሽናል ስፒከርስ የሚባሉ አይደል በየቦታ አሁንማ በዛም ብዙ ሆነ እና ሐዋርያ ጳውሎስ ጴጥሮስ ድሮንም ሞቲቬት ላድርጋችሁ ልባችሁን እኔ በጣም ገረመኝ እኔ ብዙ ጊዜ ጥያቄ ነበረኝ ቆይ ዛሬ አገልግሎት ሄዳለሁ ሰማለሁ ለካ ልክ ነው መስማት አለብን ሞቲቬሽናል ንግግር በጌታ ዘንድ ቁጥር 2 ላይ ደግሞ እንደገና ደግሞም ቀድሞ በቅዱሳን ነቢያት የተነገረውን ቃል የእግዚአብሔርን ቃል እንዲሁ በሐዋርያት አማካይነት በጌታችንና ባዳኛችን የተሰጠውን ትእዛዝ እንድታስቡ ነው እግዚአብሔር ይባረክ ይሄን እንድታስቡ ብሎ ምንድነው የሚያስቡት ምንድነው ሊያነቃቃ የፈለገው እነዚህ ምንድነው ያሉት ምንድነው እነዚህ ነቢያት ያሉት ክርስቶስ ኢየሱስ ዳግም ይመጣል ኢየሱስ ክርስቶስ ያስተማረው ምንድነው ዳግም እመጣለሁ ቦታ ላዘጋጅ እሄዳለሁ እርሱ ይመጣል ደስ ይበለን ወገኖች ሆይ አይደለም እንዴና ይሄዳል አረ ተው እያል ይቀየራል እስኪ የዛሬ 15 ዓመት ፎቶአችሁን እዩ አላችሁ እንዴ እና አንዳንድ ጓደኞቻችን ይልካሉ እጤን ፎቶ አትላክ ነው ምንለው እኔ አይደለሁም ወይ ደግሞ በጣም ሞላብ ለብርን ጊዜ ያለው ፎቶ አሁን ያለንን ፎቶ ምን አይነግረንም እኮ ስቀያየር ሰውነታችን አይነግረንም አረታው አይነግረንም ነገ ተቀይሮ ነው የምታገኙት ስንቀባውም አይለቀንም
አይለቀንም አመት በሙሉ ቀባይ እንጂ ተቀይሯል ወደዛ እየሄድን ነው አለ እሱማ ሐኪም ስለሆነ ምንም አይመስለውም እኛ ግን ይመስለናል እና እኛ ግን ደስ አይለን አንድ ቀን ጢራኖስ እናስተምር የcaring for the people of God የሚል ኮርስ አለን እና እዛ ኮርስ ውስጥ ጋበዝ ነው ዶክተር ክፍሌን ከዛ እንትን በዙም ነው ከዛ በኋላ አጥንታችሁ እንዲወጥቶ ገብቶ ስጋችሁ እንደዚህ ቆዳችሁ እንደዚህ ምናምን እንደዚህ ያለ ተማሪዎች ይሄንስ እንጂ ወንድም ለምን ጋበዝኩት ወይኔ እኮ ልጆቹን እኮ ወዳቸው እየደነገጡ ነው ገና አይቀርም ግን እውነት ነው ወደሱ እየተጠጋን ነው እስኪ እየተጠጋን ነው በሉ ባለናገር ይሻላል ጀግና አማኝ ዛሬ እዚህ ይፈጠራል የራሱ ጉዳይ ሰይጣን እኔ ወደ ጌታዬ ነው የተጠጋው ቢሄደው እግዚአብሔር የተመሰገነ እስኪ አጨብጭቡ ለጌታ ክብር ወገኖች ወደሱ እየተጠጋው ሄዳለሁ የራሱ ጉዳይ ያንቃቃል 27 መጽሐፍ ነው ያለን አዲስ ኪዳን ከ27ቱ 23ቱ ስለ ጌታ መጽሐፍ ይናገራል ሌሎች የግል ደብዳቤዎች ናቸው ገላትያ በተዘዋዋሪ መንገድ የሚናገረው 318 የሚሆኑ ጥቅሶች ስለ ክርስቶስ ዳግም ምጽአት ይናገራሉ ይሄንን ነው አሳስባለሁ ብሎ የሚናገረው ይሄንን እንድታውቁ ነው አለ እኔ እስካሁን ድረስ የማረሳው ሰው በጣም ሳይፈራ መቼ ኢትዮጵያ ነው እዚህ ነው እንዳትሉኝ ሳይፈራ ስለራሱ ሞት ክሊርሊ ቁጭ ያደረገ በህይወት ይያለ ዋው አይፈራም አልኩኝ እኔ እግዚአብሔር የተባረከ ይሁን አይፈራም አንፈራም ለዚህ ነው እኮ እንጸልያለን እንቀጠቀጣለን ወይኔ ጉዳችን ጌታ የኛ ነው እኛም የጌታ ነን ለዚህ ነው መጋቢዎች ስንሆን በእናንተ መካከል ስንሆን አብረን ነው እንቃተተው አብረን ነው እናለቅሰው አብረን ነው እናነው ግን ደግሞ አብረን ነው ድል የምናውጀው አብረን ነው ደግሞ ጌታ አለ የምንለው ክብር ለእግዚአብሔር ይሁን ማንም የቅርብ ዘመድ ይሁን የሩቅ ይሁን ምን ይሁን ቀድሞኝ ሄደ ካል ትሄዳለህ ታገኘዋለህ ይላል ይሁዳ ራሱ የይሁዳ መልእክትና የጴጥሮስ መልእክት በጣም በ30% የሚገናኙ ኦቨርላፒንግ አለው ነው ማለት ይሁዳ ራሱ ይሄንን ነገር አሳስባለሁ ይላል 1:17 ላይ የይሁዳ መልእክት ቁጥሮች ብቻ ናቸው እና ምዕራፍ 1 ቁጥር 17 እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተናገረውን ቃል አስቡ ብሎ ይላል ማነቃቃት ማሳሰብ ጥሩ ነገር ነው ለዚህ ነው ከወገኖች ጋር ስንሆን ቅድም እኔ ልቤ ካንተ ጋር አገኘ ወይ ጌታ ሆይ ወዲ ቤት ስመጣ ልቤ የሆነ ካንተ ጋር ኮኔክትድ ነው ወይ የተገናኘ ነው ወይ እና ሰው ቤት ተቀጥራችሁ ስሩ አረብ ሀገር ያላችሁ ወገኖች እዚህም ቢሆን ስሩ ወይ ደግሞ ስራችን አነስተኛ ነው ተብሎ በዓለማዊ እንደምናገረው ይሁን ጉዳዩ ነው እግዚአብሔር አባታችሁ ነው እግዚአብሔር አባት ተስፋ ያላችሁ ሰዎች ናችሁ ለዚህ ነው የእምነት ጀግኖች ነን የእምነት ጀግኖች የተባለው ይሄ የለም አይደለም ከጌታ ጋር አምነው ነበሩ ከጌታ ጋር ሞቱ አምነው ሞቱ የሚለው ቃል ማለት ነው ጌታ የተባረከ ይሁን በዘባቾች ተጽዕኖ ተጠበቁ የሚል ነው ከቁጥር 3 እስከ 7 ላይ በመነቃቃትና ማሳሰብ ውስጥ የጻፈው ዘባቾች የሚዘብቱ ዛሬም ድረስ አልሆነም እንደ ለምሉ ከነሱ ተጠበቁ ቀልደኞች ናቸው ነው ማለት ቀልደኞች ናቸው እንዲላ ከሁሉ አስቀድሞ ይንወቁ በመጨረሻ ዘመን የራሳቸውን ክፉ ምኞቶቻቸውን የሚከተሉ ዘባቾች እየዘበቱ ይመጣሉ እነሱ እመጣለሁ ያለው ታዲያ የታለ አባቶች ከሞቱ ከፍጥረት መጀመሪያ አንስቶ እስካሁን ድረስ የለም የታለ እነሱም ራሳቸው ሐዋርያትም ይመጣል ብለዋል ሄደዋል የታለ ብለው የሚዘብቱ የሚቀልዱ ስኮፈርስ የሚባሉ ቀልደኞች የሆኑ ነበሩ አሉ እንደዛ የነበራችሁና ጌታን ያገኛችሁ አላችሁ እዚህ ያላችሁ አላችሁ ቀልደኞች አሉ ብሎ ይናገራል ለነዚህ ሰዎች
ለነዚህ ሰዎች መልስ ይሰጣል ከሞን መልሱን ልንገራችሁ መልስ ይሰጣል መልሱ ግን እነዚህ ሰዎች ሰማያትን ከጥንት ጀምሮ በእግዚአብሔር ቃል ተፈጥረው እንደሚኖሩ መሬትን በውሃ መካከልና በውሃ እንደተሰራች ሆም ብለው ይክዳሉ ምን ማለት ነው ኦኬ አንተ ጨረቃውን የፈጠረው ማን ነው ንገረኝ ወይ ደግሞ መሬትን የፈጠረው ማን ነው ንገረኝ ሶላር ሲስተም የፈጠረው ማን ነው ንገረኝ አንተን የፈጠርከው ዘባች እስኪ እየሰማኝ ያለ ሰው የሰምተኝ ኩልበል እየሰማኝ ያለ ሰው አሃ በጣም ጥሩ እና አንተ ነህ የፈጠርከው አንተ ዘባች አንተ ቀልደኛ አንተ ነህ የፈጠርከው ብሎ እየጠየቀ ነው ሃይ መፍጠር የትኛው በጣም እኮ ሊሚትድ የሆነ በጣም ጠላ የሆነ ሰውዬ ዘባች የሆነ እግዚአብሔር እንደዚህ በብራዚል ሀገር ላይ አንድ ጊዜ ንጉስ በቅርብ ጊዜ ነው ፕሬዝዳንት የሆነ ሰው 500,000 ቮት ካገኘው እግዚአብሔርም አይወርደኝም ማለት 500,000 ቮት ካገኘው አይወርደኝም ብሎ አሸንፎ በሁለተኛ ቀን ሞተ እኔ አልገደልኩት ስኮፈርስ እነዚህ ዘባቾች ዝም ብላችሁ መጻፎችን ብታጠኑ በጣም ዘባቾች በጣም ብዙ ናቸው በየእድሜው ነው ያሉት ደግሞ አሁንስ ቢሆን ልክ ወንጌል ልንናገር ስንጀምር እኮ እነሱ በጣም ዕውቀት ያላቸው ነው እግዚአብሔር ሰማይና ምድርን ከውሃ ሰበሰበ የብስን ሰበሰበ ብሎ የዘፍጥረትን ታሪክ ያመጣል ዘፍጥረት 1:9-10 ምዕራፍ 1:9-10 እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ የብሱም ይገለጥ አለ እንዲሁም ሆነ እግዚአብሔርም የብሱን ምድር ብሎ ጠራው የውሃ ማከማቻውንም ባህር አለው እግዚአብሔርም ያ መልካም እንደሆነ አየ እግዚአብሔር ነው የፈጠረው በላይ የተራመድክ ኪዳ አንተ በፈጠርከው መሬት ላይ ግራቪቲ አለ ትላለ ሶላር አለ ትላለ ናይትሮጅን አለ ትላለ ኦክሲጅን አለ ትላለ ምን አለ ትላለ ማን ነው ያመጣው ኦክሲጅኑን አንተ ነው ያመጣው እነዚህ ቀልደኞች እግዚአብሔር ይሄን ሁሉ ሲስተም ማስቀመጡን ይቀልዳሉ ይሁን ብሎ ፈጠረ ሁለተኛው ቻሌንጅ ስለዚህ እግዚአብሔር ፈጣሪ ነው እናንተ ዘባቾች እግዚአብሔር ፈጣሪ ነው ሁለተኛው የተናገረው ይሁን እንጂ አለ የኖህ ጊዜ የሚል ቻሌንጅ ያመጣል በኖህ ጊዜ ምዕራፍ 3:6 በዚያ ጊዜ የነበረው ዓለም በውሃ ተጥለቅልቆ ጠፋ በዚያም ቃል ደግሞ አሁን ያሉት ሰማያትና ምድር ኃጢአተኞች እስከሚጠፉበት እስከ ፍርድ ቀን ድረስ በእሳት ተጠብቀዋል ሁለተኛው መልስ ለምትሉ ትሩዝላል ምንድነው ትሩዙ ተቃላችሁ በኖህ ጊዜ እየተነገራቸው ይሄ ምድር ሊጠፋ ነው ንስሐ ግቡ እየተባሉ ናቁት ነገር ግን ምድር በውሃ ጠፋች አንዱ ሁለተኛው ቻሌንጅ ይሆን ይሄ ነው 100 ዓመት ነው 100 ዓመት የማይኖር ሰው እኮ ነው እንዲ የሚዘብተው ይዘብታል ብሎ ይናገራል እና የማቴዎስ ወንጌል ምዕራፍ 24 ላይ ምዕራፍ 24 ቁጥር 6-7 ላይ በዚያ ጊዜ የነበረ ዓለም በውሃ ተጥለቅልቆ ጠፋ በዚያም ቃል ደግሞ አሁን ያሉ ሰማያትና ምድር ኃጢአተኞች በዚያም ወራት ከጥፋት ውሃ በፊት የማቴዎስ ወንጌል 24:38 በዚያም ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉ ሲጠጡ ሲያገቡ ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉ እስከ ወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል አለ እና ይሄንን ሁለት መልስ ይሰጣቸዋል ሁለት መልስ የመጀመሪያው መልስ ለመሆኑ ስለ ፍጥረት ታውቃለህ ወይ ነው የሚለው ለመሆኑ ስለ ፍጥረት ታውቃለህ አታውቅም በጣም ከንቱ ነህ ሁለተኛ እየተናገረ ያለው ለመሆኑ ይሄ የገልገምሽ ኤፒክ የሚባለው የሜሶፖታሚያ አካባቢ ያለ ታሪክ የፍለድ ታሪክ በፍለድ ይሄ ጎርፍ ታሪክ የዓለም ላይ ውሃ እንዳጠፋ ምድርን በጣም ብዙ ከመጽሐፍ ቅዱስ ውጪ የሆኑ ስቶሪዎች በደንብ ነው የሚያስረዱት አለ ጌታ ኢየሱስ ክርስቶስ ያስተማረው ነገር ነው ይሄ
ማቴዎስ ወንጌል ላይ የተጻፈው አሁን ታገባለህ ትጋባለህ ትጠጣለህ ትበላለህ ትደሰታለህ ውሃ አንድ ቀን ይመጣል በዚህ ክፍል ላይ ጴጥሮስ እየተናገረ ያለው አሁን ቀጥሎ ያለው ዓለም የምጠፋው በእሳት ነው ይቀልጣል አጠፋም አንተ እስኪ አልጠፋም ብሎ ድጋም አሁንም አንጠፋም እግዚአብሔር የተመሰገነው ይሄን ይያለ ያለው እነዚህ ዘባቾች ይሄንን ነው የሚሉት የፍጥረት ሁሉ ባለቤት ነው ለዚህ ነገር እንደምታውቁት በቅርብ እሳተ ገሞራ ሲፈነዳ ሎስ አንጀለስ የነበረው ስንት ገንዘብ እንደጨረሰ ሬዝም በየራፍሊ ሳነብ እስከ 50 ቢሊዮን የሚደርስ ገንዘብ እንደፈጀ አይደለም ወደ 16000 ቤቶችን እንዳጠፋ ወደ 29 ሰዎች እንደሞቱና ከዛም በላይ ሊሆን ይችላል እሳት የአንድ ሰፈር እሳት ማለት እኮ ነው ይቀልጣል ማን ነው የሚቆጣጠረው እሳቱን ማን ነው በእጅ ሊይዝ የሚችለው እሳቱን ማን ነው ውሃ እኮ ዘመዳችን ይመስላል እኮ ይሄዋ እኮ ዘመዳችን ነው ስጠማኝ ካነቃነቀው ቤቱን ማለት ነው ቤታችሁ ውሃ ፈሶ ያቀም እንዴ አንተ ውሃ ብለን አንተ ውሃ ቤቴን እኮ አወደም ውሃ ዘመዳችን ነው ግን ጎርፎ ነው ከመጣ አታቆመው እግዚአብሔር ሆይ ባንተ እንመካለን ቀንና ሌሊት እስኪ እጆቻችሁን ዘርጉ ባንተ እንመካለን ፍጥረት እንኳን እኮ ምን ይቆጣጠረው ነገር እኮ አይደለም እሳት እኮ አንቆጣጠርም ነፋስ እኮ ቶርኔዶ አንቆጣጠርም ሁሉ ጊዜ ባንተ እንመካለን የኔ ሹፍርና ምን ዋጋ አለው የኔ ሹፍርና የኔ ፓይለት መሆን ምን ዋጋ አለው የኔ ህክምና ምን ዋጋ አለው አንተ ከኛ ጋር ካልሆንክ ፍጥረት እኮ ለኔ በቂ ነው የኔ ጌታ ቤትስ ወጣ እኮ 60 ማይል ፐር የሚነፋስ ብነሳበቃኝ እኮ ለኔ ባንተ እንታመናለን አንተ እግዚአብሔር ፍጹም ባንተ እንድንታመን አግዘን ለጌታና ጨጨው ለጌታ ራማላ ባያላ ላባራባስ ምናችን ነው እኔ ስለ ብዙ ሰዎች እነዚህ ቀልደኞች እንዴት ሆኖ እንደሞቱ ጽሁፍ አለ እሱን ጽሁፍኛ ላነበብ እናንተ አንብቡ ስኮፈርስ የሚባሉ ዝም ብላችሁ ሰርች ብታደርጉ ቀልደኞች በእግዚአብሔር ጋር ቀልደው ምንም ያልቆዩ ሄሮድስ አንድ ጊዜ እንደ ንጉስ ሆነ ይላል መጽሐፍ እንደ ንጉስ ሆነ ንግግሩ ሁሉ እንደ አምላክ ተቆጠረ ስል በትል ተመታ ካንተ ውጪ ምንም የምናውቀው ነገር የለም እግዚአብሔር ፍጥረቱ እንኳን እኮ ያሸንፈናል እግዚአብሔር ነፋሱ እንኳን ያሸንፈናል እኮ መኪናችንን ይዘን ስንወጣ እኮ ነፋስ ይመታናል አንቋቋመውም አንተ ብቻ ጌታዬ በእቅፍ አድርገን እግዚአብሔር አምላክ ሆይ አንተ ብቻ በእቅፍ አድርገን ምናችን ነው ጀግንነት እዚህ ቦታ እንደርሳለን ብለን ወጥተን የማንመለስ ሰዎች ነን እግዚአብሔር ካንተ ጋር አድርገን እግዚአብሔር ካንተ ጋር አድርገን እዚህ እንደርሳለን ብለን ስንወጣ ያላንተ ምን ዋጋ ያለን ሰዎች አይደለም አንተ ካንተ ጋር አጣብቀን ለምን ቶሎ አይመጣም ለምሉ መልስ ከምዕራፍ 3 ከ8 እስከ 10 ለነዚህ ሰዎች ተጨማሪ ነገር ይነግራቸዋል ተጨማሪ ነገር 3:10 8 ቁጥር ወዳጆች ሆይ ቀድሞ ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመትም እንደ አንድ ቀን መሆኑን ይህን አንድ ነገር አትርሱ አንዳንድ ሰዎች የዘገየ እንደሚመስላቸው ጌታ የተስፋ ቃሉን ለመፈጸም አይዘገይም ነገር ግን ማንንም እንዳይጠፋ ፈልጎ ሁሉ ለንስሐ እንዲበቃ ስለናንተ ይታገሳል የጌታ ቀን እንደ ሌባ ይመጣል በዛሽ ቀን ሰማያት በታላቅ ድምጽ ያልፋሉ ፍጥረትም በታላቅ ግለት ይጠፋል ምድርም በርሷም ያለው ነገር ሁሉ ወና ይሆናል አይዘገይም ብሎ ምሳሌ ሲሰጥ መልስ ሲሰጥ ለነዚህ ለሚያሾፉ ሰዎች አይዘገይም ብሎ ሲናገር ያመጣው ምሳሌ እግዚአብሔር ያቆጣጠራል አለ እንዴ የነዚህ የማት ሰዎች ታውቃላችሁ የማት ፎርሙላ ይሄን ተጀመረው የማት ፎርሙላ ሰው አይደለም እንደ ጀመረው እና ማትስ እኮ ወይም ፊዚክስም በሉ ምንም በሉ ሜሶፖታሚያ ተጀመረ ኢራቅ አካባቢ ግብጽ አካባቢ ዴቨሎፕ ሆነ አፍሪካ ውስጥ ይሄ ነገር ሆነ ወይ ደግሞ እንደዚህ በጣም ፒኤችዲ ማስተር የሰራችሁ ሰዎች ይቅርታ አድርጉልኝ እናንተ በደም ታውቁታላችሁ ነገሩን በደም ታውቁታላችሁ እና እግዚአብሔር ግን ሂሳብ የለውም እንዴ ያንተ ሂሳብ ሲሆን ትይዘዋለህ
እግዚአብሔር ሰማይና ምድርን የፈጠረ ቀን ሂሳብ የለውም ሂሳብ አለው እስኪ ሂሳብ አለው በሉ የእግዚአብሔር ሂሳብ 1 ሲደመር 1 2 ላይሆን ይችላል እግዚአብሔር ከፈለገ አንድ ቀን 1000 ነው አንድም ሺህ ደግሞ አንድ ነው ማለት መብቱ ነው እግዚአብሔር ያለፈ የሚመጣ ያሁን የሚባል ነገር ታይም የለውም እግዚአብሔር ዘላለማዊ ነው ሃሌሉያ ይሄንን ይናገራል የእግዚአብሔር ፎርሙላ በዚህ ክፍል ውስጥ ይናገራል እግዚአብሔር አለ ውድ ወገኖች አይዘገይም ተስፋ የቆረጥክ ነገር ካለ አይዘገይም ግራ የገባ ነገር ካለ አይዘገይም እግዚአብሔር ይመስገን ስለተማረርኩ ሳይሆን ስለወደድኩት ግን ጌታን ስለወደድኩት አይዘገይም ቀደም እንዳልኳችሁ ማለት ተማረረ ሳይሆን ማራናታ የሚለው ተማረረ ሳይሆን መቼ ትመጣለህ የምንለው መቼ ትመጣለህ የሚለው እኔ እሱን ስለምወደው ነው ሃሌሉያ እግዚአብሔር ሆይ ያልተመለሱ ነገሮች እንኳን ሲኖሩ ትመጣለህ ግራ የገባን ነገር እንኳን ሲኖር ትመጣለህ እግዚአብሔር የታመሙ ሰዎች እንኳን ይያሉ ትመጣለህ አንተ እግዚአብሔር ብቻችን የማተው አይዘገይም እግዚአብሔር አይዘገይም በሉ አንድ ላይ ዕብራውያን ምዕራፍ 10 ከ36 እስከ 39 ቀደም ያነበብኩት በድሮ ትርጉም ነው አሁን እየተከተልኩ ያለሁት በአንዳንዱን በአዲሱ መደበኛ ነው ቁጥር 36 የእግዚአብሔር ፈቃድ ፈጽማችሁ የተስፋ ቃል እንድትቀበሉ ጸንታችሁ መቆም ያስፈልጋችኋል ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል ጥቂት ጊዜ መቼ ነው አላውቅም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል አይዘገይም ጻድቅ ግን በእምነት ይኖራል ወደ ኋላ ቢያፈገፍግ ነፍሴ በእሱ ደስ አትሰኝም እኛ ግን አምነው የምንድኑት ወገን ነን እንጂ ወደ ኋላ አፈግፍጎ ከሚጠፉት አይደለንም ተስፋ ከሚቆርጡ ወገኖች አይደለንም እግዚአብሔር ይባረክ ወገኖች ለዚህ ነው እኔ ጌታ ሆይ ልቤ ካንተ ጋር የእውነት ይገናኝ ልቤ ለወንድሜ አንድ ነገር ሲገጥመው የምናገረው ነገር አይኖር እኔም ደንግጬ ከሱ አጠገብ እንዳልሸሽ እግዚአብሔር ሆይ እሱን በርታ የምልበት ቃል ስጠኝ እሱን አይዞሽ የምልበት ቃል ስጠኝ ጌታ አለ የምልበት ቃል ስጠኝ አንደበቴ እግዚአብሔር ግራ አይጋባው ለምን ጌታ አለ ልባችን ከእግዚአብሔር ጋር ካላገኘ ያልኩኝ ለዚህ ነው እሱ ጋር ካልተገናኘው ለቅሶ ቤት ቢጎበኝስ ምን ያደርጋል አብሬ ላስለቅስ ከሆነ ምን ያደርግልኛል ከሱ ጋር ከተገናኘው ግን ለቅሶ ቤት እንኳን ቢሄድ አይዞሽ ጌታ ይመጣል ማለት ትችላለህ ነው ምለው እግዚአብሔር በዚህ የድል ቃል አፋችንን አንተ ሙላ እና አንዳንድ መዝሙሮችን አላይን አድርገናቸዋል ታላቅ ደስታ ዓለም በሰማይ ታላቅ ደስታ ዓለም በሰማይ ጌታችንን ፊት ለፊት ስናይ ታላቅ ደስታ በሉ ታላቅ ደስታ ዓለም በሰማይ ታላቅ ደስታ ዓለም በሰማይ ጌታችንን ፊት ለፊት ስናይ ታላቅ ደስታ የለቅሶ ቤት መዝሙር ነው ያደረግነው እና እንደዚህ አይነት መዝሙሮች ወደኛ ሲመጡ ታላቅ ደስታ በእግዚአብሔር ዘንድ አለ ክብር ለጌታ ይሁን ክብር ለጌታ ታላቅ ደስታ በጌታ ዘንድ አለ የጌታ ቃል ግን አለ እንደሱ ከሆነ የጌታ ቀን ግን እንደ ሌባ ነው የሚመጣው እንጂ በዛሽ ቀን ሰማያት በታላቅ ድምጽ ያልፋሉ እና እንደ ሌባ ሆኖ ነው የሚመጣው እንዴት ነው ታራ ለዚህ ጉዳይ ብለው ለምሉት እነዚህ ቶሎ አይመጣም ለምሉት ይመጣል ግን አታቆም አንተ ራስህ አታቆም መቼ ነው አላቅም እኔ እና እሺ ግን ይመጣል እንደ ሌባ ሳይናገር ይመጣል ስለዚህ ምን ላድርግ ነው ነገሩ እኮ ይሄንን ነው ዲስከስ ያደረገ ያለው
ግን ታዲያ ለምንድን ነው ማለት ታዲያ ለምንድን ነው ሐዋርያ ጴጥሮስ በደንብ ይነግረናል የምነግረን ማፋጠን ትችላላችሁ ነገሩን እንዴት አርጋችሁ በጸሎት እንዴት አርጋችሁ ወንጌልን ለሰዎች በመናገር ንሳ ሰዎች እንዲገቡ እናንተም እንድትጠነክሩ ብሎ ነው እኔ ይሄንን ቃል ሳስብ አንድ ሰው በአይምሮ ያያየው ነበር አንድ ሰው በአይምሮ ምን አይነት ሰው ነው ያያየው የነበረው እየሰጠመ ያለ ሰው ታውቃላችሁ እየሰጠመ ያለ ሰው ግን ሰጥሞ ያላለቀ ዘመዶቻችሁ በጌታ ያሉን የቅርብ ጓደኞቻችሁ ጎረቤቶቻችሁ የምታውቁት በመስጠም ላይ ያሉትን ድረሱ ነው ከባድ ምሳሌ ነው ለኔ መጣልኝ በጣም ከባድ ምሳሌ ነው እና ሰውየው እየሰጠመ ነው ዋና ትችላለህ ነገር ግን ለሰውየው አንድ መፍትሄ መንገድ ትችላል እየሰጠመ ያለ ሰው አለ በእጅ እየሰጠመ እስናት የሆነ ቀልድ ነገር አይደለም ይሄ የቀልድ ነገር አይደለም ምንድነው ፖል ወሸር የሚባል ሰው ወቃቸው በጣም የታወቀ ሰው ነው ፖል ወሸር የታወቀ ሰባኪ ነው እዚህ ሀገር በእናቱ ቀብር ላይ በእናቱ ለቅሶ ጊዜ ሲሰብክ እዚህ ጋር እዚህና እዚህ ነው እንጂ ግሬ ነገር ላይ አትቆሙ ክርስቲያኖች ይላል ግሬ ነገር ላይ ሞራል አይደለም ህይወት የሞራል ነገር አይደለም ወይም ደግሞ ደግሶ ልትሆን አይደለም ክርስትና ደግነ ክርስትና ግን የሆነ ደግሆነ እንድትኖር ሳይሆን እንድታገለግል ነው ጥሪ ያለ ሰው ነህ የኔ ወንድም የሚሰጥም ሰው ቤታችን ውስጥ አለ የሚሰጥ እየሰጠመ ያለ ሰው የምትችለውን ነው የምታደርገው ደውለህ ስልክን አናግረህ እየሰጠመ ያለ ሰው በጣም ከባድ ምሳሌ ነው በአይምሮ ያመጣው ከባድ ምሳሌ ነው እየሰጠመ ያለ ሰው በለቅሶ ጊዜ አንድ ወንድም ጋር እየተነጋገር በቃ አንዳንድ ጊዜ ትልቅ ግብዣ አድርገን ዘመዶቻችንን ጠርተን ለምን እዛጋ አንናገርም ለምን ያንን ግብዣ ለእግዚአብሔር ጉዳይ አናደርገውም ለምን ሄደን አገር ቤት ስንሄድ ትልቅ ግብዣ አድርገን ለምን አንጠራቸውም አንድ ጊዜ ባለቤቴ በጣም ክቡርናት ተወደደች ናት እግዚአብሔርን በጣም ተወዳለች ኢትዮጵያ ሄደን አንድ ጊዜ አይደለም 2 ዓመትም አልሆነም እና ተሰበሰብን ማለት ነው ከዛ ተሰበሰብንና እኔ ደግሞ በጠዋት 6 ኪሎ ቸርች ያቺ ሴትየዋ ያቺ ነማን ቤት ሄደች ገረድ የእግዚአብሔርን ተአምራት የተናገረችና የመስራች ተናግራ እንዲሄድ ያደረገችው የሷን ታሪክ ነው የተናገርኩኝ እኔ በኋላ ከሷ ቤተሰብ ጋር ተሰበሰብን ብዙዎቹ እንደዚህ አይደለምና ጓደኛዬም ሌላ ፓስተር አለ ከዛ መሃል ላይ ተነስታ አካፍሉ ትላለች አንዳንድ ጊዜ አለረ ማካፈል በቃ ምንም አይሰማችሁ አካፍሉ ትላለች ኦሮ አለቀቀችንም እኮ እና አሁንም ያኛው ፓስተር አለ አካፍሉ ያለች ነው አልኩ ነው እንደዝም አለ እኔንም ደግሞ አካፍሉ ትላለች አሁንም አረ ምግቡን በልተን ትንሽም እኮ ቦታ አላዘም አካፍሉ ምናም በኋላ ስብስባት ጠዋት የሰበከውን ያችን ገረድ እናምጣው ያለችኝ አረ በለው ጠዋት የሰበከውን ያችን ገረድ የነማን ቤት ገረድ እናምጣው አረ ይሄ ነገር ሲሪየስ ነው ፓስተር ተነሰና አካፍል ከዛ እኔ ኢንትሮዳክሽን ተናግሬ ይኸውላችሁ እንግዲህ ሰው ቤት ስንመጣ ጸልየን እግዚአብሔርን ነገር ሳንናገር አንወጣም ጴንጤዎች ባህላችን እንደዚህ ነው ትልልቅ ሰዎች ናቸው ብዬ ለሱ በር ከፈቼለት እሱ ሰበከ ማለት የሚሰጥሙ ሰዎች እጃቸውን የዘረጉ ሰዎች አሉ በገንዘባችን የምንደርስ ራሳችን መድረስ ያለብን ቀጠሮ ይዘን የምንሄድ ፓርክ ከምንሄድ ይልቅ ፓርክ አይደል ቫኬሽን ስንሄድ ከዛ የላቀ ስራ አለ ወገኖች ከዛ የላቀ ስራ ስንጠራ መተን ሃሌሉያ ብለን አምልከን ብቻ የምንሄድበት ስራ አይደለም የተሰጠን ስራ እግዚአብሔር ይባርክ ስንት ሰው ሰማኝ ይሄንን ነገር እስኪ ስንት ሰው ሰማኝ በጣም ነው ማመሰግነው እስኪ አንሱ በጣም ነው ማመሰግነው እየሰመጡ ያሉ ሰዎች አሉ ያልሰመጡ ሶስተኛው ከ11 እስከ 18 ባለው ክፍል ውስጥ እንግዲህ ከባድ ጥያቄ ነው የሚጠይቀው እንግዲህ ይህ ምድር ግዛዊ ከሆነ ዘንድ ታዲያ እንዴት እንኖር ይላል ጥያቄ እንግዲህ ይህ ምድር ይጠፋል ከተባለ ይቀልጣል ከተባለ ልክ በኖህ ጊዜ የሚጠፋ እንደጠፋው ውሃ አሁን ይህ ምድር ዋጋ የለውም ከተባለ እኔ እንዴት ልኖር በጣም ቤዚክ ነገር ነው እና የምድር ግዛዊ ከሆነ ዘንዳ እንዴት እንኑር ቁጥር 11 እንግዲህ
ሁሉም ነገር በእንደዚህ አይነት ሁኔታ የሚጠፋ ከሆነ እናንተ እንዴት አይነት ሰዎች ልትሆኑ ይገባችኋል? ምን አይነት ሰዎች? choirs ወገኖቼ worship leaders, Bible study leaders, group teams ሁላችሁም አሸር ዲካን ሁላችሁም እንዴት አይነት ሰዎች እንሆን በዚህ ችግር ውስጥ ማለት ነው? እንዴት አይነት ሰዎች እንሆን? አሁን በቅድስናና በእውነተኛ መንፈሳዊነት ልትኖሩ ይገባችኋል። ደግሞም የእግዚአብሔር ቀን እየተጠባበቃችሁ መምጫውን ልታፋጥኑ ይገባችሁ። ለዚህ ነው መምጫውን ማፋጠን ይቻላል ወይ ያልኩት። አሁን ምን በማድረግ በመጸለይ መቼ መንግስት ትምጣያል መቼ ይሄን ለሰዎች በመናገር አሁን ይሄ ሰው ንስሐ እንዲገባ አንድ ሰው ሲናገር የአዲስ ሰማይና አዲስ ምድር 20 ቢሊዮን ሰው የሚችል ነው አለ። እኔ ካልኩሌሽን አልሰራው 20 ቢሊዮን ሰው ማለት ነው ቦታው አለሱ አለ። ደስ ይለኛል፣ ደስ ብሎኛል በሱ ንግግር እንዳይጠበን። በዚያ ቀን ሰማያት በእሳት ተቃጥለው ይጠፋሉ፣ የሰማይን ፍጥረት በታላቅ ትኩሳት ይቀልጣል። እኛ ግን ጽድቅ የምኖርባትን አዲስ ሰማይና አዲስ ምድር በተስፋ ቃሉ መሰረት እንጠባበቃለን። እንዴት እንኑር? የመጀመሪያው እየመከረን ያለው እንኑር የሚለው በቅድስናና በእውነተኛ መንፈሳዊነት ሌሎች እኛን ሲያዩ እንዳይጠፉ በእንደዛ አይነት ህይወት በይቅርታ እንኑር። ባጭሩ ብዙ ጊዜ ያለውስም ሰዓታችን ያለቀ ስለሆነ ሁለተኛው እየተጠበቀ ያለው እየተናገረ ያለው በመጠባበቅ እንኑር። ሌባው መቼ እንደሚመጣ ስለማይታወቅ እየተጠበቀን በጉጉት ይመጣል ያል እንኑር። በጣም ብዙ ነገር እኮ እናፍቃለን አይደለም? የሰርግ ቀን በጣም ነው እናፍቀው፣ የምንቀይ ልደት ቀን በጣም ነው እናፍቀው፣ በጣም ሞቆን ነው ያን ቀን ባገኘው ኖሮ ነው የምንለው። እግዚአብሔርም የሱን ቀን ይናፍቃል። ያንን ቀን እኛም እየናፈቀን እንኑር ብሎ ነው። ሌላ እየተናገረ ያለው መጽናት በአመፀኞች ስህተት ባለ መሳብ እንዳንታለል። እነዚህ ዘባቾች የማይጨበጥ ነገር ታውቃላችሁ፣ ነፋስ የማይጨበጥ ነፋስ ምናገሩ በበዛበት ዘመን ላይ ጸንታችሁ ኑሩ። አንተ አይዞ አንተ ተሳክቶልሃል ሲባል አልተሳካልህም እና እንዴ 9 ፎቅ ትሰራለህ ተብሎ አልሰራም። የማይጨበጥ ነፋስ ሰራ አልሰራ እኔ ጉዳይ አይደለም። ስራ ከፈለክ ባሰራም ተው። ግን የትኛው ነው እየተናገረ ያለው? የምድር ነገር ሰራ አልሰራ እሱ ጉዳዩ አይደለም። ለምን ዳላስ ከተማ ሙሉ አይኖርም? እግዚአብሔር ጉዳዩ አይደለም። ሰው ዓለምን ሁሉ ቢያተር ነፍሱን ግን ቢያጎድል ምን ይጠቅማል? ምንም ነው መልሱ። እናንተ እንዳትሳቡ ዘባቾች ምናገሩን ነገር እንዳይ። አንዳንድ ጊዜ እኔ ይሄ ዘባቾች የሚባለው ነገር ሪሊ ውጪ ብቻ ነው ወይ ያለው አይደለም። እኔ በፐርሰንቴጅ ላይ እንጂ እኛም ራሱ አንዳንድ ጊዜ ግራ ይገባናል እኮ። የእውነት ነው እንዴ ይሄ ነገር? እግዚአብሔር ነው ይሄ ነገር ሆኖ የእውነት ነው እንዴ? የእውነት ነው ጌታ የእውነት ነው። እግዚአብሔር የእውነት ነው። እግዚአብሔር አለ። እግዚአብሔር የእውነት ነው። ጌታ የሚመጣ አምላክ ነው። በማገልገል አብረን በመቻቻል አብረን ይቅር በመባባል እቅፍ በመደራረግ እንኳን አየው በመባባል ሚሳረኩ በመባባል ኑሩ ነው ማለት በየቀኑ በማደግ ከዚያ በላይ ግን በጣም እጅግ ተስፋ እንዳለን ሰዎች አስበን እንኑር። ያ እጅግ ተስፋ ምንድነው? አዲስ ሰማይና አዲስ ምድርን እግዚአብሔር ያዘጋጀው ያንን ከተማ በመጠበቅ እንኑር ብሎ ነው የምናገረው። ወገኖች ሆይ ሃሌሉያ። እናንተ አብረን እየተጓዘን ይያለ ይሄ ሁሉ ነገር በመካከላችን እየሆነም ቢሆን እግዚአብሔር ሁላችንም ጀግና ያርገን። እንደ መጋቢዎች በመካከላችሁ አብረን ስንጓዝ እግዚአብሔር የእምነት ጀግኖች ያርገን። እግዚአብሔር ይባረክ። ሳይሳካ ሲቀር ስትታመም ነገር ሳይመሽ ሲቀር ስራ ሳታገኝ ሲቀር ሰዎች ሲጠሉ አብረን ስንጓዝ እግዚአብሔር የተመሰገነ ይሁን። እንነቃቃለን፣ እናሳስባለን። አይመጣም ለምሉ ይመጣል። እስኪ ይመጣል በሉ አንድ ላይ። እግዚአብሔር ጌታ ኢየሱስ ዳግም ይመጣል በሉ እስኪ አንድ ላይ። ጌታ ይመጣል በሉ እስኪ አንድ ላይ። ጌታ ይመጣል። ማራናታ በሉ እስኪ አንድ ላይ። ማራናታ ድገሙ አሁንም እስኪ ማራናታ አሁንም ድገሙ። ማራናታ። ሃሌሉያ። ክብር ለእግዚአብሔር ይሁን። እንዴት እንኑር? ጌታን በሚያስከብር ኑሮ እንኑር። ጀነቃ ሰው ሆነን እንኑር። እግዚአብሔር የተመሰገነ ይሁን። ንቁ ሰው ሆነን እንኑር።